ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን አጣምሮ ማንበብ የሚል ይዤላችሁ መጥቻለሁ። እሱንም አንዱ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መችል ካለም በተሎ ማንበብ ይችላል ማለት ነው። መጻፍ መችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ፊደላትን አጣምሮ ማንበብ ስንል የትኞቹን ፊደላቶችን ነው? እነዚህን ፊደላቶችን አጣምረን ምን አይነት ትርጉም እንደሚሰጡን ወይም ደግሞ ምን አይነት ቃላት እንደሚመሰረቱልን እናያለን ማለት ነው። ተከታተሉኝ። እንግዲህ አ ላ ማ ይላል ማለት ነው። እንግዲህ እነዚህ ፊደላቶች አንድ ላይ ተጣምረው ወይም ደግሞ አንድ ላይ ተጠራቅመው ሲነበቡ አላማ የሚል ቃል መስርተውልናል ማለት ነው። አላማ እንግዲህ እዚህ ጋር አ ቤተሰብ የመጀመሪያዋ ናት፣ ላ የለቤተሰብ የአራተኛዋ ናት፣ ማ የመቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ አላማ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኛ እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲጣመሩ ምን የሚሉ መስርተውልናል? ምቀኛ። እንግዲህ ም የመቤተሰብ የስድስተኛዋ ናት፣ ቀ የቀቤተሰብ የመጀመሪያዋ ናት፣ ኛ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምቀኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታ እነዚህ ፊደላቶች በአንድ ላይ ሲጣመሩ ችሎታ የሚል ቃል መስርተውልናል ማለት ነው። ች የቸ ቤተሰብ የስድስተኛዋ ናት፣ ሎ የለቤተሰብ የሰባተኛዋ ናት፣ ታ የተቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ችሎታ ይላል ማለት ነው። ቀጣይ ደግሞ ል እነዚህ ፊደላቶች በአንድ ላይ ሲጣመሩ ደግሞ ትግል የሚል ቃል መስርተውልናል ማለት ነው። እንግዲህ ት የተቤተሰብ የስድስተኛዋ ናት፣ ግ የገቤተሰብ የስድስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው። ስለዚህ በአንድ ላይ ትግል ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሻ እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲነበቡ ድርሻ የሚል ቃል መስርተውልናል ማለት ነው። ድ የደቤተሰብ የስድስተኛዋ ናት፣ ር የረቤተሰብ የስድስተኛዋ ናት፣ ሻ የሸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ድርሻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ት እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲነበቡ ግጭት የሚል ቃል መስርተውልናል። እንግዲህ ግ የገቤተሰብ የስድስተኛዋ ናት፣ ጭ የጨ ቤተሰብ የስድስተኛዋ ናት፣ ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ግጭት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ር እነዚህ ፊደላቶች በአንድ ላይ ሲነበቡ ደግሞ ክብር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ክ የከቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት፣ ር የረቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ክብር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እንግዲህ እነዚህ ፊደላቶች በአንድ ላይ ሲነበቡ ጭነት የሚል ቃል መስርተውልናል ማለት ነው። እንግዲህ ጭ የጨ ቤተሰብ የስድስተኛዋ ናት፣ ነ የነ ቤተሰብ የመጀመሪያዋ ናት፣ ተ የተ የስድስተኛዋ ናት። ስለዚህ በአንድ ላይ ጭነት የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ፊደላቶች በአንድ ላይ ተጣምረው ምን የሚሉ መስርተዋል? እነዚህ የመሰሉ ቃላቶች መስርተውልናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።